በምዕራብና በሰሜን አፍሪካ ምድር የሚታየው ጂኦፖለቲካዊ ሽግግር በፍጥነት እየተለወጠ አዳዲስ የኃይል አስተላለፎችና ወታደራዊ ጥምረቶች እየተፈጠሩ ይገኛሉ። የቀጠናው ዋነኛ ተዋናዮች የሆኑት የአልጄሪያ፣ የናይጄሪያ እንዲሁም የሳሄል ሀገራት ህብረት ኤኢኤስ እርምጃዎች የአፍሪካን ወታደራዊና ዲፕሎማሲያዊ ገጽታ በከፍተኛ ደረጃ እየቀየሩት ይገኛሉ። አልጄሪያ ከጎረቤቷ ኒጀር ጋር የነበራትን የቆየ ቅሬታ ወደ ጎን በማለት ባደረገችው ወታደራዊ ድጋፍ የኃይል ሚዛኑን ወደ ራሷ ስታዞር፣ በሌላ በኩል ደግሞ በናይጄሪያና በሳሄል ህብረት መካከል የተቀሰቀሰው የቃላት ጦርነት የድንበር ተሻጋሪ ደህንነት ቀውስን አጉልቶ አሳይቷል። የሰሜን አፍሪካዋ ግዙፍና ኃያል አልጄሪያ ለኒጀር ጦር ኃይል ያደረገችው የአራት ወታደራዊ ሄሊኮፕተሮች የጥይት መለዋወጫ ዕቃዎችና የቴክኒክ ድጋፍ ስጦታ በቀጠናው ትልቅ ዲፕሎማሲያዊና ወታደራዊ ክስተት ሆኖ ተመዝግቧል። አልጄሪያ ለኒጀር ያበረከተችው ወታደራዊ ጥቅል ሁለቱን ጥቃት አድራሽ የሆኑ ሚ-24 ሱፐር ሃይንድ የውጊያ ሄሊኮፕተሮችና ሁለቱን ሚ-171 የጭነትና የትራንስፖርት ሄሊኮፕተሮችን የያዘ ነው። ይህ ድጋፍ በኒያሜ የሚገኘው የወታደራዊ መንግስት በማዕከላዊ ሳሄል የሚንቀሳቀሱትን የታጠቁ አማጽያንና አሸባሪ ቡድኖችን ለመመከት የሚያደርገውን ተጋድሎ በከፍተኛ ደረጃ የሚያጠናክር ነው ተብሏል። ይህ የአልጄሪያ እርምጃ በቀላሉ የተደረገ ወታደራዊ ድጋፍ ብቻ ሳይሆን በሁለት ወገኖች መካከል የነበረውን የዲፕሎማሲ መቀዛቀዝና ውጥረት የሸፈነ ትልቅ የዲፕሎማሲ ስኬት ነው ሲሉም ተንታኞች ያስረዳሉ። እንደ አውሮፓውያኑ የዘመን ቀመር ወርሃ ግንቦት 2025 ከአልጄሪያ ወታደራዊ ድሮን ጋር ተያይዞ በታየው የድንበር ክስተት ምክንያት በማሊ በኒጀር እና በቡርኪና ፋሶ የሚመሩት የወታደራዊ መንግስታት ከአልጄሪያ ጋር የነበራቸውን የዲፕሎማሲ ግንኙነት እስከ ማቋረጥ ደርሰው እንደነበር አይዘነጋም። ሆኖም ይህ የዲፕሎማሲ ጨለማ በወርሃ የካቲት 2026 የኒጀሩ መሪ ጄኔራል አብዱራህማን ቲያኒ ወደ አልጀርስ አቅንተው ከፕሬዝዳንት አብደልማጂድ ተቦን ጋር ባደረጉት ታሪካዊ ውይይት ተቀይሯል። ሁለቱ መሪዎች የጋራ የድንበር ደህንነትን ለማጠናከርና ወታደራዊ ትብብርን ለማደስ በተስማሙበት መሰረት የአሁኑ የወታደራዊ ቁሳቁሶች ድጋፍ እውን ሊሆን ችሏል። እንደ ተንታኞች ገለጻ በዚህ የደህንነትና የዲፕሎማሲ ሽግግር ውስጥ የሩሲያ እጅ በግልጽ ይታያል። ሞስኮ በአልጄሪያና በሳሄል ሀገራት መካከል የነበረውን ቅራኔ በመፍታት ረገድ ቁልፍ የአሸማጋይነት ሚና ተጫውታለች። አልጄሪያ ከፈረንሳይኛ ተናጋሪ የሳሄል ሀገራት ጋር ግንኙነቷን ስታድስ ከሩሲያ ጋር ያላትን የቆየ ታሪካዊና ወታደራዊ ወዳጅነት ተጠቅማለች ነው የሚባለው። አልጄሪያ በአውሮፓውያኑ 2020ና 2024 መካከል ከነበራት የመሳሪያ ግዢ 48 በመቶ የሚሆነውን ያከናወነችው ከሩሲያ ሲሆን የሩሲያን የላቀ የጦር መሳሪያ ቴክኖሎጂ ተጠቃሚ በመሆንም በአፍሪካ አህጉር የአምስተኛ ትውልድ ሱ-57 የውጊያ ጄት የታጠቀች ብቸኛ ሀገር ለመሆን በቅታለች። በመሆኑም አልጄሪያ በሩሲያ እንደሚደገፍ የሚታማውን የሳሄል ህብረት በመቀላቀልና ድጋፍ በመስጠት በቀጠናው ላይ ያላትን የጂኦፖለቲካዊ ተጽዕኖ የበላይነት ለማረጋገጥ እየሰራች ትገኛለች። ከዚህ በተጨማሪም አልጄሪያ ይህንን ስልታዊ እርምጃ የወሰደችው በቀጠናው ከሚታዩት አዳዲስ የትብብር ማዕቀፎች አንጻር ነው። በቅርቡ ሳውዲ አረቢያ፣ ቱርክና ፓኪስታን የሚያደርጉት ወታደራዊ ትብብር እንዲሁም የአሜሪካና የሞሮኮ የደህንነት ጉርኝት አልጄሪያን በራሷ ደጅ ስልታዊ እርምጃዎች እንድትወስድ ግድ ብሏታል ይላሉ የቀጠናው ወታደራዊ ተንታኞች። የኒጀርን ጦር ማጠናከር ማለት የአልጄሪያን ደቡባዊ ድንበር ከአሸባሪዎች ማስጠበቅ በመሆኑ ይህ ስጦታ የአልጄሪያ ብሔራዊ ደህንነት ዋስትና አካል ተደርጎ ይወሰዳል። አልጄሪያና ኒጀር ወታደራዊ ግንኙነታቸውን እያጠናከሩ ባሉበት በዚህ ወቅት በምዕራብ አፍሪካ ግዙፍ የምጣኔ ሀብት ባለቤት በሆነችው ናይጄሪያና በሳሄል ህብረት መካከል ደግሞ አዲስ የዲፕሎማሲ እሳት ተቀስቅሷል። የናይጄሪያው ፕሬዝዳንት ቦላ አህመድ ቲኑቡ ሀገራቸው እያጋጠማት ላለው የስታ ችግር ታጣቂዎችና አሸባሪዎች የጎረቤት ሀገራትን መጠጊያና የእነሱን አለመረጋጋት እንደ መልካም አጋጣሚ በመጠቀም ላይ መሆናቸውን ተናግረዋል። ፕሬዝዳንት ቲኑቡ ከሀገር ውስጥ ባህላዊ መሪዎች ጋር ባደረጉት ውይይት አንዳንዶቹ አሸባሪዎች ናይጄሪያውያን አይደሉም፣ በማሊ ቡርኪና ፋሶና በኒጀር ያለው የደህንነት ቀውስ የእኛን ችግር አባብሶታል ሲሉ ባደረጉት ንግግር የሳሄል ሀገራትን አበሳጭተዋል። ለዚህ ንግግር አፋጣኝ ምላሽ የሰጡት የቡርኪና ፋሶ የማሊና የኒጀር መንግስታት በኡጋዱጉ የሚገኘውን የናይጄሪያ ጉዳይ አስፈጻሚ በመጥራት የጽኑ ተቃውሞ ደብዳቤ ሰጥተዋል። የቡርኪና ፋሶ የውጭ ጉዳይ ሚኒስትር ካራሞኮ ዣን ማሪ ትራውሬ ሶስቱን ሀገራት ወክለው በሰጡት መግለጫ የፕሬዝዳንት ቲኑቡ ንግግር እውነታውን ያላገናዘበና የሳሄል ሀገራት አሸባሪዎችን ለመዋጋት የሚያደርጉትን ከፍተኛ መስዋዕትነት ያሳነሰ ነው ሲሉ ተችተውታል። ትራውሬ ሲናገሩ ቡርኪና ፋሶ፣ ማሊ፣ ኒጀር እና ናይጄሪያ የሚፋለሙት አንድ የጋራ ጠላትን ነው። ውስብስብ የሆነውን የቀጠናውን የደህንነት ችግር በጎረቤት ሀገራት ላይ በማላከክ በህዝቦች መካከል አለመተማመንን ከመፍጠር ይልቅ እውነተኛውን ሁኔታ በጋራ መጋፈጥ ይገባ ነበር ብለዋል። አክለውም ኒጀር አሸባሪውን ቦኮ ሃራምን ስትታገል የነበረችው ቀውስ ወደ ማሊና ቡርኪና ፋሶ ከመስፋፋቱ በፊት እንደነበር በማስታወስ ለችግሩ መነሻ የሳሄል ሀገራት አለመሆናቸውንና እውነተኛው ጠላት ሌላ ቦታ ነው ያለው ሲሉ አጽንኦት ሰጥተዋል። የአዲስ የዲፕሎማሲ ፍጥጫ በናይጄሪያና በሳሄል ህብረት መካከል የነበረውን የቆየ ጥላቻ ይበልጥ አባብሶታል። እንደ አውሮፓውያኑ የዘመን ቀመር በ2023 የኒጀር
ወታደራዊ መፈንቅለ መንግስት ከተከሰተ በኋላ ፕሬዝዳንት አህመድ ቦላ ቲኑቡ በሚመሩት የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ኢኮዋስ በኩል የጣለው ማዕቀብና የወታደራዊ ጣልቃ ገብነት ዛቻ በሁለቱ ወገኖች መካከል ያለውን ግንኙነት አበላሽቶት ነበር። ምንም እንኳን ኢኮዋስ በኋላ ላይ ማዕቀቦቹን ቢያነሳም ሶስቱ ሀገራት ከማህበሩ ወጥተው የራሳቸውን የሳህል ሀገራት ህብረት መመስረታቸውና ከምዕራባውያን ይልቅ ወደ ሩሲያ መጠጋታቸው የፖለቲካ ልዩነቱን አግዝፎታል። በተጨማሪም በወርሃ ታህሳስ 2025 የቡርኪና ፋሶ ጦር የናይጄሪያን ወታደራዊ ትራንስፖርት አውሮፕላን ሲ130 ከአየር ክልል ፍቃድ ውጪ ገብተዋል በማለት በቦቦ ዲዮላሶ ማገዱና 11 የጦር አባላትን ማሰራቸው ይታወሳል። ምንም እንኳን ሰራተኞቹ በዲፕሎማሲያዊ መንገድ ቢለቀቁም አጋጣሚው ግን በናይጄሪያና በኤስ አባላት መካከል ያለው አለመተማመን ምን ያህል የከረረ እንደሆነ ያሳየ ነበር። ተንታኞች እንደሚሉት እነዚህ አዳዲስ ሁኔታዎች የሚያሳዩት አፍሪካ በዓለም አቀፍ የጂኦፖለቲካዊ መድረክ ላይ አዲስ ቅርጽ የያዘች መሆኗን ነው። በስልጣን ላይ ያሉት የወታደራዊ መንግስታት ከምዕራባውያን ሀገራት በተለይም ከፈረንሳይና አሜሪካ ወታደራዊ አጋርነት ይልቅ ከሩሲያ ከቻይናና ሌሎች ብቅ ባሉ የኃይል ማዕከላት ጋር ያላቸውን ቁርኝት እያጠናከሩ ይገኛሉ። አልጄሪያ በዚህ ሂደት ውስጥ በሩሲያና በሳህል ህብረት መካከል እንደ ድልድይ በመሆን የቀጠናውን የደህንነት ዋስትና መሆኗን ለማስመስከር እየታገለች ትገኛለች። የሳህል ህብረት አባላት ማለትም ማሊ፣ ቡርኪና ፋሶና ኒጀር ከምዕራባውያን ኃይሎች መውጣት በኋላ ከሩሲያ ጋር ያደረጉት ጥልቅ የደህንነት ትብብር በቀጠናው አዲስ የኃይል ማዕከል ፈጥሯል። የሩሲያ ወታደራዊ አማካሪዎችና የመሳሪያ ድጋፎች እነዚህን ሀገራት የመከላከል አቅም እንደገነቡት ቢነገርም የኢኮዋስና የምዕራባውያን ስጋት ግን አሁንም አልበረደም። አልጄሪያ ወደ እነዚህ ሀገራት መቃረቧ የምዕራባውያንን ተጽዕኖ የበለጠ የሚጋፋና የሩሲያን አቋም የሚያጠናክር ሆኖ ተገኝቷል። በሌላ በኩል እንደ ናይጄሪያ ያሉ የኢኮዋስ አባል ሀገራት ከምዕራባውያን አጋሮቻቸው ጋር በመሆን የቀጠናውን ሰላም ለማስጠበቅ ቢሞክሩም ከጎረቤቶቻቸው ጋር የሚኖራቸው ውጥረት ግን የጋራ የጸረ ሽብር ውጊያውን ድክመት ውስጥ እንዳይከተው ስጋት ደቅኗል። በሳህል ቀጠና የሚንቀሳቀሱት ታጣቂዎች የሀገራትን የፖለቲካ ድንበር የማይቀበሉ መሆናቸው በናይጄሪያና በሳህል ሀገራት መካከል የሚፈጠሩ የቃላት ጦርነቶችና የዲፕሎማሲ ፍጥጫዎች ለአሸባሪ ቡድኖች መንገድ ሊፈጥሩ እንደሚችሉም ተሰግቷል። የኃይሎች ዋነኛ ፍላጎት በሳህል ቀጠና የሚገኙትን እንደ ዩራኒየም፣ ወርቅና ነዳጅ ያሉ የተፈጥሮ ሀብቶች ከመያዝ ባሻገር ስልታዊ የአየርና የምድር ወታደራዊ ኮሪደሮችን ማረጋገጥም ጭምር ነው። አልጄሪያ የራሷን ድንበር ለማስከበር ስትል የወሰደችው የነቃ አቋም የናይጄሪያን ቀጠናዊ መሪነት የሚገዳደርና የምዕራብ አፍሪካን የፖለቲካ ሚዛን የሚያነቃንቅ ሆኗል። በቀጣይ ወራት በሳህል ቀጠና የሚታዩት ሁኔታዎች የጠቅላላውን አህጉር ደህንነት የሚወስኑ ይሆናሉ የሚሉ የአህጉሪቱ ዲፕሎማቶች አልጄሪያ ለኒጀር ያደረገችው ወታደራዊ ድጋፍ ሌሎች የሳህል ቀጠና ሀገራትም ተመሳሳይ ድጋፍ ከአልጀርስ እንዲጠብቁ መንገድ ጠርጓል ባይ ናቸው። ይህ ደግሞ አልጄሪያን በሰሜንና ምዕራብ አፍሪካ መካከል ዋና የደህንነት መሪ ያደርጋታል የተባለ ነው። ሆኖም የናይጄሪያና የሳህል ህብረት ውጥረት ካልበረደ በቻድ ሐይቅና በኒጀር ድንበር አካባቢ የሚንቀሳቀሱት እንደ ቦኮ ሃራምና አይኤስኤስ ያሉ ቡድኖች አጋጣሚውን በመጠቀም ጥቃታቸውን ሊያፋጥኑ ይችላሉ ሲሉም ተንታኞች ስጋታቸውን ይገልጻሉ። የመረጃ ልውውጥ መቋረጥና የወታደራዊ ቅንጅት ማነስ የቀጠናውን ሰላም አደጋ ላይ የሚጥል በመሆኑ ዲፕሎማሲያዊ መፍትሄዎች አስቸኳይ ፍላጎቶች ናቸው ሲሉም ያክላሉ። በጥቅሉ አልጄሪያ ለኒጀር ያደረገችው ወታደራዊ ድጋፍና በናይጄሪያና በሳህል ህብረት መካከል የተከሰተው የዲፕሎማሲ ውዝግብ የቀጠናውን የወደፊት ዕጣ ፈንታ በጋራ የደህንነት ትብብር እንጂ በጋራ መወቃቀስ ሊፈታ እንደማይችል ግልጽ ማረጋገጫ ነው የሚሉ የቀጠናው ምሁራን በቀጣይ ጊዜያት እነዚህ ሀገራት የጋራ ጥላታቸው በሆነው አሸባሪነት ላይ ያተኮረ ወታደራዊና ዲፕሎማሲያዊ መንገድ ይከተላሉ ወይስ ልዩነታቸው ይበልጥ የሰፋ ይሄዳል የሚለው ጉዳይ የቀጠናውን የወደፊት ሰላምና ብልጽግና የሚወስን ዋና ምክንያት እንደሚሆን ይናገራሉ።